ቢላህ ሰላቱ ወሰላም አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ወንድሞቼ እህቶቼ እንዴት ናቸው አላችሁ? አልሐምዱሊላህ። ዛሬ ማውራት የፈለኩት ነገር ስለ ምርጫ ይሆናል፣ የእስላማዊ ምርጫ ይሆናል። አልሐምዱሊላህ ثم አልሐምዱሊላህ። ኢትዮጵያ ውስጥ ሁለተኛ ዜጋ ማለት ትተን ብልጽግና ከመጣ በኋላ መጅልስ ድምጻችን ይሰማ የምለው ጀምሮ ጥያቄ የነበረውን ጥያቄዎቻችን የተወሰኑ ጥያቄዎች ተፈቶ መጅልስ ራሱ የቻለ ህግና ደንብ መተዳደሪያ ደንብ አዘጋጅቶ ወደ ተቋሚነት ገብቷል። የገባው መጅልስ እስከዛሬ እያየን ነው። ጥሩ ስራ እየሰራ ኖሯል። እስከዛሬ ጥሩ ስራ እየሰራ ነው። ክቡር ዶክተር ሐጅ ኢብራሂም ቱፋ እና ግብረ አበሮቹ ስራ አስፈጻሚዎቹ ከነጻፎቹ ከነማካሮቹ ጀዛ ኸይር ጀዛ አላህ ይክፈልላቸውና እየለፉ ዲንን እየካደሙ ይገኛል። ወንድሞቼ አላህ ሁላችንም ይጠይቀናል። ማውራት እየቻላችሁ ማስራት እየቻላችሁ በገንዘባችሁ ማገዝ እየቻላችሁ አንድ ሙስሊም ሲጎዳ አንድ ትምህርት ቤት ላይ የሙስሊም ሴት ስትጎዳ የሙስሊም ልጆች ሲጎዱ ለምን ዝም አላችሁ? አንድ ኤሪያ ላይ ሙስሊም በዝቶ መስጊድ ሳስፈልጋችሁ ለምን ማውራት እየቻላችሁ ዝም አላችሁ ብሎ ይጠይቀናል። ብዙዎቻችን ሶሻል ሚዲያ ላይ መተን መጅልስ እንደዚህ ነው ብለን ምናወራ ሰዎች በፊት ወያኔ የነበረ ጊዜ ነቀርሳ ዘርቶ ስለሄደ ብሔርን ስላከፋፈለ ሰላፊያ ሺኢያ ተብሊግ እያለ ስላከፋፈለን ሶሻል ሚዲያ ላይ ወጣችሁ እንደዛ አይነት ቅስቀሳ የምታደርጉ ሰዎች ቁም ብላችሁ ሊታስቡ ይገባል። ብዙዎቻችሁ መታችሁ ቃል እያላችሁ የምታወሩ ሰዎች لعلكم تعقلون لعلكم تتفكرون ነው የሚለው አላህ ብዙውን ጊዜ ቁርአን ውስጥ። አትገነዘቡም እንዴ አታስተውሉም እንዴ ይላል። ይሄ ለውጥ ለሙስሊም ኡማ የመጣውን ይሄ ሙስሊም ለኡማና ለሙስሊም ጠቅላላ ኢትዮጵያ ውስጥ ያለው ለሙስሊም ነው የመጣው። መተዳደሪያ ደንብ ተዘጋጅቶ ወደ ስራ ገብቶ ቆይቷል። አሁን ደግሞ ምርጫ ዲሞክራሲያዊ ፍትሃዊ እንዲሆን ተብሎ እየተሰራ ያለውን ምርጫ ለማደናቀፍ በፌደራል ደረጃም ይሁን አዲስ አበባ አካባቢም ይሁን ከ13ቱም ክልል ውስጥም ይሁን ሙስሊም ከሙስሊም ማለያየት የምትፈልጉ አካል والله መቼም አይሳካላችሁ። መቼም ፖለቲካ ኖርማሊ ፖለቲካ መንግስት ግልበጣ ብላችሁ አስባችሁ በሃይማኖት የምትጠቀሙ ሰዎች አይሳካላችሁ። ሙስሊም ኡማ እኛ የምንመራው አለን። መተዳደሪያ ደንብ ረቂቅ አዋጅ ተዘጋጅቶ وإن تنازعتم في شيء فردوه إلى الله والرسول አንድ ነገር ላይ ስትከራከሩ ሙስሊም የሆናችሁ ሰዎች በአላህ ያመናችሁ ሰዎች ስትከራከሩ ተመለሱ ወደ ቁርአንና ሐዲስ ነው የተባለው። ሲጀመር በስልጣን ጥማትም ሆነ ይሁን በወገንተኝነትም ሆነ ይሁን በቅናትም ምናወራ ሰዎች ልንኖር እንችላለን። ለምን አሁን ዘመኑ የቴክኖሎጂ ዘመን ነውና ዓለም እንዴት እንዳደረች ዓለም በምን እየተመራ እንደሆነ እያየን ነውና በፊት የነበረን አመለካከት ትተን እስቲ መጀመሪያ ተራሩጠን 13ቱም ክልል ውስጥ ዞን ላይ ወረዳ ላይ በየቀበሌው እየተጎዳ ያለው ሙስሊም ኡማን እንካድም። ስንቶቻችን ነው እከለ ተጎድቷል ብለን እያወራን ያለነው? ስንቶቻችን ነው ሶሻል ሚዲያ ላይ
እከሌ እንደዛ አይነት ቦታ እንዳይሰግድ ተከለከለ፣ እከሌ ዳኢ የሆነ እዛ ታሰረ፣ እከሌ ዲን ላይ የሆነ ነገር አስተዋጽኦ እያደረገ ያለ ሰው የሚያሆኑ ኃይሎች ሌላ ፖለቲካ ያላቸው ኃይሎች ተጋጭ ብለን አውርተን እናውቃለን ሶሻል ሚዲያ ላይ።